ከአርትስ ቴሌቪዥን አርዕስተ ዜናዎችን እንሆ። የፌዴራል መንግስት ወደ ክልሉ እንዲገባ ያነሳው ሐሳብ ከኤርትራ ጋር ከሚደረገው እንቅስቃሴ ጋር በተገናኘ ነው ሲሉ ፕሬዝዳንት ጌታቸው ረዳ ተናገሩ። በአማራ ክልል ውስጥ የተከሰተውን ግጭት ተከትሎ ላለፉት 2 ዓመታት ትምህርታቸውን መቀጠል አለመቻላቸውን የክልሉ ወጣቶች ለአርትስ ቴሌቪዥን ተናገሩ። የዶናልድ ትራምፕ ፕሬዝዳንታዊ ትዕዛዝ ተከትሎ የአሜሪካ ድምጽ ራዲዮ ቪኦኤ ስርጭት በመላው ዓለም ተቋረጠ። የክብር ሰላምታችን በያላችሁበት ድረስ ይህ ከአርትስ ቴሌቪዥን የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በሀገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የመረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር ጽዮን ላይኩን አብሬያችሁ ቆይታ አደርጋለሁ። አብሮነታችሁ አይለየን። የፌዴራል መንግስት ወደ ክልሉ እንዲገባ ያነሳው ሐሳብ ከኤርትራ ጋር ከሚደረገው እንቅስቃሴ ጋር በተገናኘ ነው ሲሉ ፕሬዝዳንት ጌታቸው ረዳ ተናገሩ። በትግራይ ክልል ጊዜያዊ አስተዳደሩን እንዲቆጣጠሩ ከሻዕቢያ ትዕዛዝ የተሰጣቸው ሰዎች ነበሩ ሲሉም ተናግረዋል። ዝርዝር አለን። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ባሳለፍነው ሐሙስ በአዲስ አበባ ለመገናኛ ብዙሃን ከሰጡት መግለጫ በኋላ በአንድ የዩቲዩብ ድህረ ገጽ ላይ ባደረጉት ውይይት ላይ በትግራይ ክልል ግልጽ በሆነ መልኩ ከሻዕቢያ ጋር የሚደረገው ግንኙነት የፌዴራል መንግስቱን በቀጥታ የሚመለከት ነው ማለታቸው ተሰምቷል። ፕሬዝዳንቱ ይህን ያሉት በትግራይ ጉዳይ ላይ የፌዴራል መንግስት ጣልቃ እንዲገባ ጥያቄ አቅርበዋል የሚሉ መረጃዎች በስፋት መሰማታቸውን ተከትሎ ነው። ጌታቸው ረዳ ለዚህም በሰጡት ምላሽ ከክልሉ የውስጥ ጉዳይ ባለፈ የክልሉ አንዳንድ አመራሮች ከኤርትራ ጋር እያደረጉት ያለው ግንኙነትና እየተፈጠሩ ያሉ እንቅስቃሴዎች የፌዴራል መንግስት ቀጥታ የሚመለከተው ጉዳይ በመሆኑ እንጂ በክልሉ የውስጥ ጉዳይ የፌዴራል መንግስትን ጣልቃ ገብነት አልጠየኩም ሲሉ ተደምጠዋል። ጌታቸው ረዳ በስም ያልጠቀሷቸው ከፍተኛ አመራሮች አጋጣሚውን ለማግኘት ሲሉ ከተለያዩ የውጭ አካላት ጋር ለመተባበር እድሉን ለመጠቀም ይሞክራሉ ያሉ ሲሆን የኤርትራ መንግስት ወደ ጦርነት እንዲገባ የነዚህ ኃይሎች መኖር ትልቅ ግፊት የሚፈጥር እንደሆነም ነው ገለጹት። ሻዕቢያን ተማምነው የሚንቀሳቀሱ ጥቂት ሰዎች መኖራቸው የሚታይ ነው ሲሉ የገለጹት ፕሬዝዳንቱ ከጥቂት ጊዜያት በኋላ ማንነታቸውን ከማስረጃ ጋር የሚገልጽ ነገር ይወጣል ሲሉም ተናግረዋል። የደብረጽዮን ህወሓት ክንፍ በከፍተኛ አመራሯ ፈትለወርቅ ገብረ እግዚአብሔርና ከፕሬዝዳንት ጌታቸው ረዳ የአዲስ አበባ መግለጫ በኋላም የምላሽ መግለጫ በሰጡት ምክትል ሊቀመንበሩ አማኑኤል አሰፋ በኩል ጉባኤ ያካሄደው ህወሓት ከኤርትራ ጋር ቀጥተኛ ግንኙነት አለው መባሉን በሬ ወለደ ውሸት እንደሆነ ሲገልጹ ነበር። ይሁንና ፕሬዝዳንት ጌታቸው ረዳ ሁሉም ሊባል በማይችል ሁኔታ ከአመራሮችም ከጀነራሎችም በግልጽ ከኤርትራ ጋር ግንኙነት የሚያደርጉ አካላት አሉ ሲሉ ስማቸውን ለጊዜው ለመጥቀስ ያልፈለጓቸው ሰዎች መኖራቸውን ገልጸዋል። እነዚህ አካላት ጊዜያዊ አስተዳደሩን ጭምር ለመቆጣጠር ከሻዕቢያ ትዕዛዝ ተሰጥቷቸው ነበርም ብለዋል። የኤርትራ መንግስት በእኔ እምነት በዚህ ወቅት ራሱን ችሎ ሙሉ በሙሉ ወደ ጦርነት ለመግባት አቅሙም ፍላጎቱም ያለው አይመስለኝም ያሉት ፕሬዝዳንቱ እንደዚህ አይነት ከውስጥ ወደ ውጭ የሚደረጉ ግንኙነቶችና ተሳትፎዎች ግን የጦርነት መጀመርን የሚያነሳሱ ናቸው ብለዋል። በመሆኑም እንደ አንድ የትግራይ አመራር ላደርግ ከምችላቸው ነገሮች ውስጥ በእነዚህ አነሳሽ ግንኙነቶች የተነሳ በትግራይ መሬት ጦርነት ከመነሳቱ በፊት በዚህ ጉዳይ ላይ በቀጥታ የሚመለከተውን የፌዴራል መንግስትን ማካተት ነው ሲሉም ተደምጠዋል። በአማራ ክልል ውስጥ የተከሰተውን ግጭት ተከትሎ ላለፉት 2 ዓመታት ትምህርታቸውን መቀጠል አለመቻላቸውን የክልሉ ወጣቶች ተናገሩ። አርትስ ቴሌቪዥን ያነጋገረው አንድ የክልል ወጣት እኛ ከሁለት አጥቶነን ያለነው ወይ ከትምህርታችን አልሆነን ወይ ከስራችን አልሆነን ሲል ተናግሯል። ኤዶም አስመላሽ ጉዳዩን በዝርዝር ይዘዋለች። በአማራ ክልል ውስጥ ጦርነቱ ከጀመረ 3ኛ ዓመቱን አጋምሷል። በሰው ህይወት ላይና በንብረት ላይ ከፍተኛ የሆነ ጉዳትን አስከትሏል። ሰዎች ከመኖሪያ ቀያቸው ተፈናቅለዋል፣ ቤተሰቦቻቸውን አጥተዋል፣ ንብረታቸውን በትነዋል። በአጠቃላይ በቃላት ሊገለጽ የማይችል ዋጋን ንጹሃንን አስከፍሏል። በዚህ አስከፊ የእርስ በርስ ጦርነት የችግሩ ጥልቅ ሰለባ ከሆኑት ታዳጊና ወጣት ተማሪዎች አንደኞቹ ናቸው። በቅርቡ በወጣ መግለጫ መሰረት 3.2 የሚሆኑ ተማሪዎች ከትምህርት ገበታቸው ላይ እንደተነሱ ተገልጿል። ይህም ቁጥር ትልቁን የዓለም ዋንጫን ካስተናገደችው ኳታር ካላት የህዝብ ቁጥር ይበልጣል። በተወሰዱ አንዳንድ እርምጃዎች ለከተማ ቀረብ ያሉ ትምህርት ቤቶች ቢከፈቱም አብዛኞቹ ተማሪዎች ግን ወደ ትምህርት ገበታቸው ሊመለሱ አልቻሉም። ይህም የሆነበት ምክንያት የትምህርት ቤቶቹ ርቀት፣ አንዳንድ አካባቢዎች ላይ እስካሁን ሰላም አለመኖሩና የትምህርት መማሪያ ቁሶችን ማሟላት አለመቻል በዋነኝነት ይገለጹበታል። የእነዚህን ተማሪዎች ችግር በደንብ ለመረዳት
ለዛሬ ፊታችንን ወደ ዘንበላ ማርያም አዞርን። ዘንበላ ማርያም ልዩ ቦታው ቄስ ሰፈር የተሰኘ አካባቢ ነዋሪ የሆኑት ብርቱካን አማረ፣ ሰናይት ተዋገኝና ዘላለም ተመስገን ይኸው የእርስ በርስ ግጭት ከትምህርት ገበታቸው ካራቃቸው ሚሊዮን ተስፈኛ ወጣቶች መካከል ናቸው። እነኚህ ወጣቶች ትምህርት ቤት ውስጥ መሆን የነበረባቸው ቢሆንም በአማራ ክልል እየተከሰተ ባለው ግጭት ሳቢያ ቤታቸው እንዲቆዩና ራሳቸውንና ቤተሰቦቻቸው እንዲጠብቁ ተገደዋል። ሁኔታውንም በአንደበታቸው እንዲህ ይገልጹታል። ምክንያት ከዛ ትምህርት እንደዚህ ናቸው ይባላል፣ ከዚህ መጣ ደግሞ እንደዚህ ነው ይባላል። ስለዚህ በሱ መንገድ በጣም መወላላት አለ። ምክንያቱም ከሁለቱም አጥቶነን ያለ ነው። ከዚህኛው አልሆን ወይ ከዛኛው አልሆን ለዚህ ትንሽ ከበድ ስለመኖሩ አሁን ላይ በቃ ትምህርት ስለተዘጋ በጣም አይምሯችን ይጨናነቃል። ከ2 ዓመታት በፊት የ8ኛ ክፍል ፈተናን ተፈትና ወደ ቀጣዩ ትምህርት ደረጃ ለማለፍ የሚያስችል በቂ ውጤት ብታስመዘግብም በግጭቱ ምክንያት ትምህርቷን መቀጠል አለመቻሏን ወጣት ሰናይት ተዋገኝ ትገልጻለች። ቆይታ መልካም ነበር። ያው ትምህርት እንማራለን፣ ቤተሰቦቻችን ትምህርት ይማራሉ ብሎ ተስፋ ያደርጉልን ነበረ። አሁን ትምህርት በመቅረቱ በቃ ልጆቻችን ከኛ ጋር ተደርበው የሆነ ነገር ማሟላታቸው ሲቀር ናርባቸው ይነካል እያሉ ወደ ትዳር አላማ ሄዱ የተሻለ ነው እያሉ ይመክሩናል። እና እኛ ደግሞ ዛሬ ጀምረን በ18 ዓመታችን ትዳር ይዘን እንዴት እንቋቋማለን በማለት ያው ከቤተሰብ ጋር ተደራቢ ሆነን እየኖርን ነው። በአንጻሩ ደግሞ ከ2 ዓመት በፊት የ6ኛ ክፍል ትምህርቷን አጠናቃ በዚሁ ግጭት ምክንያት ትምህርቷን መቀጠል ያልቻለችው ወጣት ብርቱካን ትምህርት በማቆሟ ምክንያት ለከፍተኛ የስነ ልቦና ቀውስ መዳረጓን ትገልጻለች። በሩጫ ምክንያት ነው በጣም አይምሯችን የሚጨናነቀው። አይ ቤተሰብማ ትዳር ያዙ ነው የሚሉት። አይ ሰማንማ በቃኛ ትምህርታችን ነው እንጂ ትዳር አንፈልግም እንላቸዋለን። ያለ ትምህርት ረዘም ያለ ጊዜ ማሳለፏን ተከትሎ ከቤተሰቦቿና ከአካባቢዎቿ ሰዎች ወደ ትዳር እንድትገባ ከፍተኛ ግፊት እያስተናገደች መሆኑን ትናገራለች። ግጭቱ ሲጀመር አካባቢ የነበረው ከፍተኛ ስጋትና የመኖር ያለመኖር ጉዳይ የነበረ ቢሆንም አሁን ላይ ግን መጠነኛ መረጋጋት መኖሩ በከተሞቹ አካባቢ የተወሰነ ትምህርት ቤቶች አገልግሎቶች እየሰጡ ቢሆንም ወጣቶቹ ባሉበት መንደርና በትምህርት ቤቶቹ መካከል ያለው የ1 ሰዓት ጉዞ የሚጠይቅ መንገድና የሚጓዙባቸው አካባቢዎች ያሉ የደህንነት ስጋቶች ትምህርታቸውን ለመቀጠል አስቸጋሪ እንዲያደርጉባቸው ይገልጻል። በዚህ አይነት አስጨናቂ ሁኔታዎች ውስጥ እንደሚገኙ የገለጹት ወጣቶች በቀጣይ ትምህርታቸው ላይ ስላላቸው ተስፋ ጠይቀናቸው የሚከተለውን ብለውናል። ያው አጋዥ ባገኝ ከቤተሰቦቼ የተለየ በቃ ራሴን አውቄ የሆነ ስራ ብጀምር ከቤተሰቦቼ ነፃ ሆናለሁ ብዬ ነው የማስበው። እየጠበቅን እስካሁን ያለን እሱን ነበረ እንጂ ሌላ ምንም ተስፋ ይኖረናል። በዚህ ሰዓት እንደምታየው ኖሮም ምክንያት አለ። ከባድ ነው። ትምህርት ቢከፈትና ትምህርታችንን አሸሽረን ከድሮም አሸሽረን ለመቀጠል ነው። ከዛ ምንም ሀሳብ የለንም። አይ በቃ ትምህርታችን ተከፍቶ ትምህርታችን ብንማር ከዚህ ሁሉ በቃ ጥሩ ደረጃ እንደርስ ነው የምንፈልገው። በቀጣይ በገጠሩ የክልሉ ክፍል ያሉ ትምህርት ቤቶች በሙሉና በመለስተኛ አቅም ወደ ስራ እንዲገቡ ከማስቻልና ችግሮቹን ከመቅረፍ አንጻር የክልሉ ትምህርት ቢሮ እያከናወነ የሚገኛቸውን ስራዎች ለመጠየቅ ያደረግነው የስልክ ጥሪ የህዝብ ግንኙነት ኃላፊነት ምላሽ ባለመስጠታቸው ማካተት ሳንችል ቀርተናል። የዶናልድ ትራምፕን ፕሬዝዳንታዊ ትዕዛዝ ተከትሎ የአሜሪካ ድምጽ ራዲዮ ቪኦኤ ስርጭት በመላው ዓለም ተቋረጠ። አላስፈላጊ ወጪ እየፈሰሰበት ነው የተባለው ቪኦኤ በጀቱ እንዲሰረዝ ተወስኖ 1300 ሰራተኞቹ የግዳጅ እረፍት እንዲወጡ ከተደረገ በኋላ በመላው ዓለም ስርጭቱ መቋረጡ ተነግሯል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። በሁለተኛው የዓለም ጦርነት የናዚን ፕሮፓጋንዳ ለመቀልበስ የተቋቋመው ቪኦኤ በዓለማችን ላይ ከሚገኙ ዋነኛ የሬዲዮ አገልግሎት ጣቢያዎች አንዱ ነበር። ጣቢያው በመላው ዓለም በ100 ሚሊዮን ለሚቆጠሩ አድማጮቹ ተደራሽ ሲሆንም ቆይቷል። ይሁንና ከአውሮፓውያኑ 1942 ጀምሮ ላለፉት 83 ለሚጠጉ ዓመታት በመላው ዓለም ከ50 በማያንሱ ቋንቋዎች ሲተላለፍ የነበረው የአሜሪካ ድምጽ ራዲዮ ቪኦኤ ስርጭቱ መቋረጡ ተነግሯል። የዶናልድ ትራምፕን ፕሬዝዳንታዊ ትዕዛዝ ተከትሎ የአሜሪካ ድምጽ ራዲዮ ሰራተኞች አስገዳጅ አስተዳደራዊ እረፍት እንዲወስዱ በመደረጋቸውና የኮንትራት ሰራተኞች ደግሞ ከስራ በመሰናበታቸው ሳቢያ ጣቢያው ስርጭቱን ለማቋረጥ መገደዱ ነው የተነገረው። የአሜሪካ ድምጽን የነጻ አውሮፓና የነጻ ኤዥያ ሬዲዮ ማርቲን እንዲሁም የመካከለኛው ምስራቅ ስርጭቶችን በስሩ ያቀፈው የአሜሪካ ዓለም አቀፍ መገናኛ ብዙሃን ኤጀንሲ የዚሁ ትዕዛዝ ዋና ሰለባ ሆኗል። ይህው ተግባር በትራምፕ አስተዳደር በኩል መንግስት በቢሮክራሲና በብክነት ላይ የሚወስደው ዘመቻ አካል እንደሆነ ቢገለጽም የጣቢያውን ኤዲቶሪያል ነጻነት የሚጋፋና ፖለቲካዊ ግብ የያዘ ነው
የሚል ቅሬታዎች ከየአቅጣጫው እየተስተናገዱ ነው። የአሜሪካ ድምጽ ስርጭቶች በቴሌቪዥን መስኮቶች ላይ ጨልመው ከመታየታቸው ባለፈ አንዳንድ ሀገራት የሚገኙ ስርጭቶቹ ሙዚቃ ብቻ ወደ ማስደመጥ መሸጋገራቸው ተመላክቷል። በዓለም ዙሪያ ለኢትዮጵያውያን አድማጮች በ3 ቋንቋዎች ማለትም በአማርኛ፣ በትግርኛና በኦሮምኛ ቋንቋዎች የሚተላለፉት የአሜሪካ ድምጽ ቪኦኤ ስርጭቶች ከቅዳሜ ምሽት ጀምሮ ሙሉ በሙሉ መቋረጣቸውም ታውቋል። በበርካታ ሀገራት የፖለቲካ ነውጥ እንዲነሳ በመደገፍ እና በማስተባበር ከዚያም ባለፈ የኮሚኒዝም ስርዓት እንዲያከትም በማድረግ ረገድ ስሙ የሚጠቀሰው የአሜሪካ ድምጽ ሬዲዮ በኢትዮጵያም የደርግ መንግስት እንዲወድቅ አይተኬ ሚና መጫወቱ ይነገርለታል። እርምጃውን ተከትሎ የአሜሪካ ጋዜጠኞች ወኪል የሆነው ብሔራዊ የፕሬስ ክለብ ትዕዛዙ የአሜሪካን የረጅም ጊዜ ነጻና ገለልተኛ ፕሬስ የመመስረት ቁርጠኝነት የሚቀለብስ ነው ብሏል። በአንድ ጀንበር የዜና ክፍል ገሸሽ የሚደረግ ከሆነ ፕሬስ ነጻነት ስላለበት ሁኔታ ምን ይነግረናል ሲልም አክሏል። ቢሊዮነሩና የትራምፕ ከፍተኛ አማካሪ ኤለን መስክ በባለቤትነት በሚያስተዳድሩት ኤክስ የማህበራዊ ትስስር ገጻቸው ቪኦኤ እንዲዘጋ ጥሪ ሲያቀርቡ ቆይተዋል። ኤለን መስክ ከዚህ ቀደም በኤክስ ገጻቸው መዘጋት ነው ያለባቸው፣ አውሮፓ አሁን ነጻ ሆናለች፣ ማንም የሚያዳምጣቸው የለም፣ እዚያ የተሰገሰጉት አክራሪ የግራ ክንፍ ጽንፈኛ እብዶች ናቸው፣ እያወሩ ያሉት ስለራሳቸው ነው፣ ነገር ግን ተግባራቸው 1 ቢሊዮን የአሜሪካንን ግብር ከፋይ ገንዘብ በየዓመቱ ያቃጥላል እስከ ማለትም ደርሰው ነበር። የሆነው ሆኖ አላስፈላጊ ወጪ እየፈሰሰበት ነው የተባለው ቪኦኤ በጀቱ እንዲሰረዝ ተወስኖ 1300 ሰራተኞቹ የግዳጅ ረፍት እንዲወስዱ ከተደረገ በኋላ በመላው ዓለም በተለያዩ ቋንቋዎች የሚተላለፉት ስርጭቶቹ ጸጥ ማለታቸው ተነግሯል። በደቡብ ኢትዮጵያ ክልል 3 ወረዳዎች በተቀሰቀሰ የእንስሳት ወረርሽኝ በሺዎች የሚቆጠሩ ከብቶች ማለቃቸው ተነገረ። ምንነቱ በውል አልታወቀም በተባለው በዚህ ወረርሽኝ በእርሻ ስራ ላይ የነበሩ በሬዎች ጭምር እየሞቱ መሆናቸው ተነግሯል። ሮሃ ግርማ ተጨማሪ አላት። የእንስሳትን ጤንነትና አቅምን ብሎም ከነሱ የምናገኘውን የተዋጽኦ ምርቶች መጠን በመቀነስ ጉዳት የሚያደርሱ የእንስሳት በሽታዎች በርካታ ናቸው። በተለይም ከክረምትና ከመኸር ወቅቶች ጋር ተያይዞ በርካታ እንስሳትን የሚያጠቁ በሽታዎች እንደሚቀሰቀሱና በእነዚህ ወቅቶች ከፍተኛ ጥንቃቄ መደረግ እንዳለበት ባለሙያዎች ያስረዳሉ። በሽታው ከተቀሰቀሰም ወደ ተቀሰቀሰበት አካባቢ የሚደረግ ማንኛውም የከብቶች እንቅስቃሴ መገደብና ወደ ሌላ አካባቢ እንዳይስፋፋ ከ25 እስከ 50 ኪሎ ሜትር ዙሪያ የሚሸፍን ክትባት መስጠት ተገቢ እንደሆነ የዘርፉ ባለሙያዎች አጥብቀው ይመክራሉ። በኢትዮጵያ ደቡብ ክልል በ3 ወረዳዎች ማለትም ጋሞ ዞን ጋርዳ ማርታ፣ በደቡብ ኦሞ ዞን ማሌና በጎፋ ዞን ኡባ ደብረ ፀሐይ ከባለፈው ሳምንት አጋማሽ ጀምሮ ምንነቱ ያልታወቀ ወረርሽኝ መከሰቱ ተነግሯል። በወረዳዎቹ እስካሁን የእርሻ ከብቶችን ጨምሮ በሺዎች የሚቆጠሩ የቤት እንስሳቶች መሞታቸውን የተነገረው በደቡብ ኢትዮጵያ ክልል ቢሮ በኩል የበሽታውን ምንነት ለማጣራት የበሽታው ናሙና በ2 የእንስሳት ቤተ ሙከራ ተወስዶ ምርመራ እየተደረገበት እንደሚገኝ ተገልጿል። በክልሉ የበሽታውን ምንነት ከመለየት ጎን ለጎን ወረርሽኙ በቀጣይ ላይ ደርሶ የሚችለውን አደጋ ለመቀነስ እየተሰራ መሆኑ ተነግሯል። በአሁኑ ወቅትም የእንስሳት ሕክምና ባለሙያዎች ቡድን ወደ ስፍራው በመሄድ የመከላከል ስራ መጀመራቸው ተገልጿል። በዚህ ጉዳይ ላይ ከክልሉ ኮሚዩኒኬሽን ቢሮ ተጨማሪ መረጃ ለማግኘት ያደረግነው ሙከራ አልተሳካም። የአፍሪካ ነጻ የንግድ ቀጣና የሚያስገኛቸው እድሎች በተግባር ካልተተረጎሙ ስምምነቱን ብቻ መፈረም ፋይዳ እንደሌለው ተነገረ። ኢትዮጵያ ስምምነቱን ሙሉ ለሙሉ ለመተግበር በቁርጠኝነት እየሰራችም ነው ተብሏል። ብዙነህ እንዳለ ዝርዝር አለው። የአፍሪካ ነጻ የንግድ ቀጠና ስምምነት የአፍሪካን የኢኮኖሚ ሽግግርን የሚያደርግ ሁነኛ መሳሪያ እንዲሆን ከስምምነት የተሻገረ ተግባራዊ እርምጃ እንደሚያስፈልግ ይገለጻል። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በ57ኛው የአፍሪካ የገንዘብ ፕላንና ኢኮኖሚ ልማት ሚኒስትሮች ጉባኤ ሲካሄድ በወቅቱ እንደተናገሩት ነጻ የንግድ ቀጠናው ለአፍሪካ የኢኮኖሚ ሽግግር ሁነኛ ሞተር እንዲሆን የሚያስችሉ አስፈላጊ ተግባራትን በቁርጠኝነት ማከናወን ይገባል። በአፍሪካውያን መካከል ያለው ንግድ እንዳያድግ መሰናክል የሆኑ ተግዳሮቶችን ለመሻገር ከእቅድ የተሻገረ ተጨባጭ ተግባር ያስፈልጋል ብለዋል። ነጻ የንግድ ቀጠናው የአፍሪካን የኢኮኖሚ ምህዳር ለማስተካከል እድል የሚፈጥር በመሆኑ በአፍሪካውያን መካከል ያለውን የንግድ ልውውጥ በማሳደግ የአህጉሪቱን አቅም ለዘላቂ የኢኮኖሚ እድገቷ መጠቀም እንደሚገባም ገልጸዋል። እንደ ፕሬዝዳንቱ ማብራሪያ የአፍሪካ ነጻ የንግድ ቀጠና ትግበራ ለማፋጠን በ5 መሰረታዊ ጉዳዮች ላይ ማተኮር ያስፈልጋል። ለመሰረተ ልማት ዝርጋታ፣ በሴት ጭማሪ ላይ ያተኮረ የአምራች ዘርፍ ልማትን ለማስፋፋት ለሚያስችሉ ስትራቴጂካዊ የኢንቨስትመንት ዘርፎች፣ ለሴቶችና ወጣቶች ተሳትፎ ኢንቨስትመንትን ለመሳብ፣ የቢዝነስ ዋስትናን ለማረጋገጥ ለሚያስችሉ ግልጽና ተገማች የፖሊሲ ማዕቀፎች እንዲሁም ለዲጂታል ኢኮኖሚ ትኩረት መስጠት ይገባል። ጥሬ ዕቃዎችን ወደ ውጭ በመላ
መላክ ብቻ ጥገኛ ሆኖ መቀጠል አይቻልም። ኢንዱስትሪያላይዜሽን፣ ስራ ፈጠራና ቀጠናዊ የእሴት ሰንሰለት ልማት ለአፍሪካ አህጉራዊና ዓለም አቀፋዊ የንግድ ድርሻ ወሳኝ እንደሆኑ ጠቁመው ለዚህም አነስተኛና መካከለኛ አምራቾችን ማሳተፍና ማበረታታት እንደሚያስፈልግ ተናግረዋል። ታሪክ በዋናነት የሚመዝነን በፈረምነው ስምምነት ሳይሆን ስምምነቱን ለመተግበር በወሰድነው እርምጃ ነው። ስምምነቱ ለአፍሪካውያን እድገት ወደሚጠቅም ተጨባጭ ተግባር የመለወጥ አቅም በእጃችን ነው ብለዋል። ኢትዮጵያ ለነጻ የንግድ ቀጠናው ሙሉ ትግበራ ቁርጠኛ እንደሆነች የተናገሩት ፕሬዚዳንት ታዬ የተባበረች የበለጸገችና ለፈተናዎች የማትበገር የአፍሪካ አህጉርን እውን ለማድረግ ከአፍሪካውያን አጋሮች ጋር በትብብር እንደምትሰራም አመልክተዋል። ከጎረቤት ሀገራት ጋር በትራንስፖርትና በኃይል ዘርፎች የምታደርገው የመሰረተ ልማት ትስስርም ለነጻ የንግድ ቀጠናው ትግበራ ምቹ ሁኔታን የሚፈጥሩ እርምጃዎች መሆናቸውንም ጠቁመዋል። የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክስ ኮሚሽን ዋና ጸሐፊ ዶክተር ክሌቨርት ጋቴቴ በበኩላቸው ነጻ የንግድ ቀጠናው የሚያስገኛቸውን እድሎች በተግባር ካልተተረጎሙ ስምምነቱን መፈረም ብቻ ፋይዳ እንደሌለው ተናግረዋል። ነጻ የንግድ ቀጠናውን ሙሉ በሙሉ ወደ ተግባር ለመቀየር ትብብሮችንና ኢንቨስትመንትን ማሳደግ፣ ቀጠናዊ የእሴት ሰንሰለቶችንና ልዩ የኢኮኖሚ ዞኖችን ማጠናከር፣ ውስጣዊ አቅምን ማስተባበርና የመሰረተ ልማት ዝርጋታን ማስፋፋት እንደሚያስፈልግ ገልጸዋል። የብድር ጫና፣ ኢፍትሐዊ የታሪፍ ጭማሪዎችና የጂኦፖለቲካል ፍጥጫዎች አፍሪካን ለበለጠ ጫና እንደሚዳርጓት የጠቀሱት ዋና ጸሐፊው መፍትሄው ግን በእጃችን ነው፣ የአፍሪካ ነጻ የንግድ ቀጠና የአፍሪካ የምጣኔ ሀብት ህዳሴ ማስተር ፕላን እንደሆነም ተናግረዋል። የነጻ የንግድ ቀጠናው ስምምነት በተግባር ላይ በማዋል በአፍሪካውያን መካከል የሚደረገውን የንግድ ልውውጥና የሀገሪቱን ጠቅላላ ምርት በከፍተኛ ደረጃ መጨመር ይቻላል ብለዋል። ለዚህ ደግሞ ጠንካራ ፖለቲካዊ ቁርጠኝነት እንደሚያስፈልግ ጠቁመዋል። ክቡራትና ክቡራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖራችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለሳለን። የፌዴራል መንግስት ወደ ክልሉ እንዲገባ ያነሳው ሀሳብ ከኤርትራ ጋር ከሚደረገው እንቅስቃሴ ጋር በተገናኘ ነው ሲሉ ፕሬዝዳንት ጌታቸው ረዳ ተናገሩ። ከቆይታ በኋላ የኢትዮጵያ አየር መንገድ የመጀመሪያውን የቢዝነስ ጀት አውሮፕላን ወደ ሀገር ውስጥ ማስገባቱን አስታውቋል። ይጠብቁን። ክቡራትና ክቡራን ከእናንተ ከውድ ተመልካቾቻችን የሚደርሱንን ማናቸውም ጤና ነክ ጥያቄዎች በቀጥታ በአንጋፋ የጤና ባለሙያዎች ምላሽ የምናሰጥበት የሐኪም ቤት መሰናዷችን በቅርብ ቀን ይጀምራል። ጥያቄዎቻችሁን ለመመለስ ከተሰናዱ አንጋፋ ባለሙያዎች መካከል አንደኛውን እናስተዋውቃችሁ። ጤና ይስጥልኝ። ዶክተር አንተነህ ሀብቴ ይባላለሁ። የውስጥ ደዌ የጄሪያትሪክስ እና የሆስፒታል ፓሊያቲቭ ሜዲሲን ሐኪም ነኝ። በተለይም ደግሞ በእድሜ የገፉ የጄሪያትሪክስ ህመምተኞች እና ሆስፒስ እና ፓሊያቲቭ ሜዲሲን ይህም ማለት ወደ በጣም ከበድ ያለ በሽታ ያላቸው እና ወደ ህይወት መጨረሻ እየተቃረቡ ያሉት ህመምተኞች ላይ ነው የሚያተኩረው የኔ ሙያ። ይህንን አጋጣሚ ወስደን ከተመልካች ጋር ለመወያየት መቻላችን በጣም ደስተኛ ነኝ። ጥያቄያችሁን ለመመለስ ተዘጋጅተን እንጠብቃለን። ቀደም ሲል የተመለከታችሁት አርትስ ቴሌቪዥን ከፒፕል ቱ ፒፕል ጋር በመተባበር ወደ እናንተ የሚያደርሰው የሐኪም ቤት ፕሮግራማችን ነው። ማንኛውም ጤና ነክ ጥያቄ ቢኖራችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 አሊያም በኢሜይል አድራሻችን ask@artstv.tv ላይ ብታደርሱን ከመልሱ እናገናኛችኋለን። ክቡራን ተመልካቾቻችን በዚሁ የፕሮግራም ቅንጭብ ተከታትለን እንመለስ። ዘጠናዎቹ እኔ በጣም የምወደው የአስቴርን ዘፈን ነው። የአስቴር የትኛው? አስቴር አወቀ። ምን የሚለው ነበር? ቀስ እያልሽ ቡናውን ስጠጪ ይመጣልሻል። ወይ ኑሮ ዘጠናዎቹ ላይ ነበር እንዴ? አይደለም። የትኛው ነበረ? የአስቴር ዘጠናዎቹ ላይ የወጣው የትኛው ነው? ሰውየው አለው አይደለም አይደል? እንደኔማ ቢሆንስ? እሺ እንደኔማ ቢሆን እስከ አሁንም ድረስ ይሰማል ነገሩ። አንዴ በድምጽሽ በይ። እንደኔማ ቢሆን እንደ ፍላጎቴ እሱ ነው። ከዛ በኋላ ዜማ ብቻ ይዞሪ። ቀደም ሲል የተመለከታችሁት የመርካቶ ሰፈር ልጆች በተወዳጁ ዘጠናዎቹ ፕሮግራማችን ከኮሜዲያን ቤቲ ዋኖስ ጋር ያደረጉት አዝናኝ ቆይታ ነው። ምናልባት አላያችሁት እንደው ሙሉ መሰናዶውን በሚሊዮኖች በሚቆጠሩ ተከታዮች ባሉት አርትስ ቲቪ ወርልድ ዩቲዩብ ቻናላችን እንድትከታተሉን ጋብዛችኋለን። ወደ ቀጣዩ ዜናችን አለፍን።
የዓለም ጤና ድርጅት የዩኤስኤድ ድጋፍ መቋረጥን ተከትሎ ቢያንስ 8 ሀገራት የኤችአይቪ መድኃኒት እጥረት ውስጥ ሊገቡ ይችላሉ አለ። ድርጅቱ የመስተጓጎል ላለፉት 20 ዓመታት በኤችአይቪ ላይ የተሰራውን ስራ ወደ ኋላ የሚመልስ ነው ሲልም ገልጿል። የዓለም የጤና ድርጅት ዩኤስኤድ በትራምፕ አስተዳደር ውሳኔ መሰረት አብዛኛው ስራው እንዲቋረጥ መደረጉን ተከትሎ በተለይ በ8 ሀገራት ላይ የነበረው የኤችአይቪ መድኃኒት አቅርቦት ላይ አደጋ መደቀኑን አስታውቋል። ድርጅቱ ይህ ጉዳይ በአፋጣኝ እልባት ካላገኘ በሀገራቱ የመድኃኒት አቅርቦት ሙሉ በሙሉ ሊጠፋ እንደሚችል ጠቁሞ ይህ መስተጓጎል ላለፉት 20 ዓመታት በኤችአይቪ ላይ እየተሰራ የነበረውን ስራ ወደ ኋላ የሚመልስ እንደሆነ ገልጿል። በአቅርቦቱ ተጎጂ ይሆናሉ ተብለው የተጠቀሱት እንደ ኬንያ፣ ሌሴቶ፣ ደቡብ ሱዳን፣ ቡርኪና ፋሶ፣ ማሊ፣ ናይጄሪያ እና ዩክሬን ያሉ ሀገራት ሲሆኑ በቀጣዮቹ ወራት በእጃቸው ላይ ያለውን የኤችአይቪ መድኃኒት አገልግሎት ላይ አውለው እንደሚጨርሱ ተገልጿል። የድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አዳኖም ጉዳዩን በተመለከተ ለመገናኛ ብዙኃን በሰጡት ማብራሪያ የኤችአይቪ መድኃኒት አቅርቦት በመስተጓጎሉ ሳቢያ በዓለም አቀፍ ደረጃ አዳዲስ 10 ሚሊዮን የቫይረሱ ተጠቂዎችና ወደ 3 ሚሊዮን የሚጠጉ በቫይረሱ ሳቢያ የሚሞቱ ሰዎች እንደሚኖሩ ገልጸዋል። ዳይሬክተሩ አክለውም አሜሪካ ቀጥተኛ የሆኑ ገንዘባዊ ድጋፎችን ለማቋረጥ ከወሰነች ሰብአዊና ስርዓት ባለው መንገድ ሀገራቱ ሌላ አማራጭ ወይንም የመፍትሄ መንገድ የሚያገኙበትን እድል የማመቻቸት ግዴታ አለባት ሲሉም ተደምጠዋል። እንደ ድርጅቱ ገለጻም እንደ አውሮፓውያን አቆጣጠር እስከ መጋቢት 4 ቀን ድረስ ባለው መረጃ መሰረት በዓለም አቀፍ ደረጃ 167 የጤና ተቋማት የተዘጉ ሲሆን አስቸኳይና አፋጣኝ የመፍትሄ እርምጃ ካልተወሰደም እስከ ሰኔ ድረስ ባለው ጊዜ ከ220 በላይ የጤና ተቋማት መዘጋታቸው አይቀሬ መሆኑ ተነግሯል። ሀገራችን ኢትዮጵያም ከአሜሪካ መንግስት የተለያዩ አይነት እርዳታና ድጋፎችን ከሚቀበሉ የአፍሪካ ሀገራት መካከል ቀዳሚዋ እንደመሆኗ ድጋፉ መቋረጡን ተከትሎ ከ80 በላይ የሀገር ውስጥ ድርጅቶች ከስራ ውጪ መሆናቸውን መዘገባችን ይታወሳል። በተጨማሪም አዲሱ የትራምፕ አስተዳደር በወሰደው እርምጃ በተለይ በግጭት ቀጠና ውስጥ በሚገኙ ማህበረሰቦች ላይ ከፍተኛ ጉዳት እየደረሰ እንደሚገኝ መረጃዎች ያሳያሉ። የኢትዮጵያ አየር መንገድ የመጀመሪያውን የቢዝነስ ጀት አውሮፕላን ወደ ሀገር ውስጥ ማስገባቱን አስታወቀ። የኢትዮጵያ አየር መንገድ የተረከበው ቦይንግ 737-800 የተሰኘ የቢዝነስ ጀት አውሮፕላን ልዩ አገልግሎት ለሚሹ ደንበኞቹ እንደሚውል ተጠቁሟል። አዲስ ኪዳን ሽፈራው ተጨማሪ አላት። በፈረንጆቹ 1945 ተመስርቶ በ1946 ላይ አገልግሎት መስጠት የጀመረውና ዋና መስሪያ ቤቱን አዲስ አበባ ያደረገው የኢትዮጵያ አየር መንገድ ከ7 አስርት ዓመታት በላይ ለደንበኞቹ አገልግሎትን ሲሰጥ ቆይቷል። የኢትዮጵያ አየር መንገድ ቦይንግ 737-800 የተሰኘ የቢዝነስ ጀት አውሮፕላን መረከቡንና ልዩ አገልግሎት ለሚሹ ደንበኞቹ ስራ ላይ እንደሚያውለው አስታውቋል። የአፍሪካ መሪ እንደመሆናችን መጠን አቅርቦቶቻችንን ለማሻሻልና ልዩ ልዩ የደንበኞቻችንን ፍላጎት ለማሟላት መንገዶችን እንፈልጋለን። ይህ ቦይንግ 737-800 ቢዝነስ ጀት ተጨምሮ የቻርተር አገልግሎቶቻችንን ወደ ሌላ ደረጃ ከፍ እያደረግን ነው። በአፍሪካ እና ከዚያም ባሻገር የንግድና ኢንቨስትመንት እድሎችን ለማጎልበት ያለንን ቁርጠኝነት እንቀጥል ሲሉ የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ተናግረዋል። የኢትዮጵያ አየር መንገድ ከዚህ ቀደም ለልዩ በረራዎች የሚውሉ አገልግሎቶችን በመደበኛ አውሮፕላኖች ሲሰጥ መቆየቱንና ይህ አውሮፕላን የአፍሪካ ባለሀብቶችን፣ የንግድ ማህበረሰቦችንና ዓለም አቀፍ ደረጃውን የጠበቀ አገልግሎት ፕሪሚየም የቻርተር ልምድ ለሚፈልጉ ተጓዦች እንደሚውል ተገልጿል። አዲሱ አውሮፕላን ዘመናዊ አገልግሎት መስጠት የሚችሉት ውስጣዊ ክፍሎች እንዳሉት በመደበኛ አገልግሎት ላይ ይፈጠር የነበረውን ጫና እንደሚቀንስና በአገልግሎት አሰጣጥ ላይ አቅሙን ለማሳደግ መሰል አውሮፕላኖች እንደሚያግዙት ተጠቁሟል። ኢትዮጵያ አየር መንገድ በ2035 የአገልግሎት አድማሱን ለማስፋት የያዘውን ውጥን ለማሳካት መሰል ተጨማሪ የቢዝነስ አውሮፕላኖችን ወደ ስራ እንደሚያስገባ ገልጿል። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ጽዮን ላይ ኩን ቆይታ አድርጊያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።